ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ ማድረግ ይሆናል። ከሀገር ውስጥ እንዲሁም ከባህር ማዶ መረጃዎች ይዘናል። ቀዳሚ ወደ ሀገር ውስጥ እናልፋለን። በጉራጌ ዞን በ405 ትምህርት ቤቶች የጉራግኛ ቋንቋ ዲፓርትመንት እንዲከፈት ተነገረ። ህጻናት በጉራግኛ ቋንቋ መናገር፣ መጻፍ፣ ማንበብና ማዳመጥ እንዲችሉ በዞኑ ባሉ አንደኛና መካከለኛ 353 ትምህርት ቤቶች በቀጥታ ዲፓርትመንት ከፍተው ስራ የሚጀምሩ ሲሆን ቀሪው 52 ትምህርት ቤቶች በሂደት ወደ ስራ እንደሚገቡ የጉራጌ ዞን ትምህርት መምሪያ ኃላፊ አቶ መብራቴ ወልደ ማርያም ለብስራት ራዲዮ ተናግረዋል። የመምህራን እጥረት ችግር ለመቅረፍ 12ኛ ክፍል ያጠናቀቁ ቋንቋን የሚችሉ ተማሪዎች በመምህርነት ስልጠና መውሰድ መጀመራቸውን ይህም ተጠናክሮ እንደሚቀጥልም ገልጸዋል። በተጨማሪ የሆሳዕና መምህራን ኮሌጅ ለመጀመሪያ ጊዜ የጉራግኛ ቋንቋ ዲፓርትመንት ከፍቶ 25 እጩ መምህራንን ተቀብሎ ስልጠና እየሰጠ መሆኑን አቶ መብራቴ ጨምረው ለጣቢያችን ተናግረዋል። ጉራግኛ ቋንቋ በስርዓተ ትምህርት ተካቶ በቅድመ መደበኛ ከደረጃ 1 ጀምሮ ህጻናት በአፍ መፍቻነት እየተማሩበት ሲሆን በመጀመሪያ ደረጃ ትምህርት ቤቶች ደግሞ እስከ 2ኛ ክፍል እንደ አንድ የትምህርት አይነት እየተሰጠ መሆኑንና በ3ኛ ክፍል በሙከራ ላይ መሆኑን በዚህ ቀደም መዘገባችን የሚታወስ ነው ስትል መባወርቅነህ ዘግባለች። በሐዋሳ ከተማ አብራው አልጋ ቤት የተገኘችውን ግለሰብ አንቆ በመግደል ከአካባቢው ሊያመልጥ የነበረው ተጠርጣሪ በቁጥጥር ስር ዋለ። የሐዋሳ ከተማ አስተዳደር ፖሊስ መምሪያ የወንጀልና የትራፊክ አደጋ ምርመራ ምክትል ዳይሬክቶሬት ኃላፊ ኢንስፔክተር ሽመልስ ብሩ እንደገለጹት ግድያው የተፈጸመው ሐምሌ 7 ቀን 2017 ዓ.ም በሐዋሳ ከተማ ባህላ አዳራሽ ክፍለ ከተማ አዳሬ ቀበሌ ምስክር አልጋ ቤት እንደሆነም ተናግረዋል። ተከሳሽ ባዴሶ አብደላ ቤተልሔም ዳንኤል ከተባለች ሴት ጋር አብረው ለማደር በገቡበት አልጋ ቤት አንቆ በመግደል ከአካባቢው ሊያመልጥ ሲሞክር በአልጋ ቤት ሰራተኞች አማካኝነት እንደተያዘም ተጠቁሟል። ፖሊስ ባደረገው ምርመራ ና ማጣራት መሰረት ግለሰቡ ሟቿን አልጋ ቤት ይዟት ከገባ በኋላ ለጊዜው በውል ባልታወቀ ያለ መግባባት አንገቷን በእጁ አንቆ እንደገደላትም ኢንስፔክተር ሽመልስ ተናግሯል። አቃቤ ሕግ የምርመራ መዝገቡን ማቅረቡን የገለጹት ኢንስፔክተር ሽመልስ ጉዳዩን የተመለከተ የሐዋሳ ከተማ ክፍለ ከተማ አቃቤ ሕግ ምርመራ መዝገቡን ማቅረቡን የገለጹት ኢንስፔክተር ሽመልስ ጉዳዩን የተመለከተው የሐዋሳ ከተማ ከፍተኛ ፍርድ ቤትም ህዳር 30 ቀን 2018 ዓ.ም በዋለው ችሎት ወንጀለኛውን በ12 ዓመት ጽኑ እስራት እንዲቀጣ መወሰኑን ተናግረዋል። ኢንስፔክተሩ የአልጋ ቤቶችም መሰል ወንጀሎች እንዳይፈጠር በሚከራዩበት ጊዜ አብረው የገባ ግለሰብ ካለ ከመውጣታቸው በፊት መከታተል እንደሚገባም መልእክታቸውን አስተላልፈዋል። የሀገር ውስጥ ጉዳዮች እነዚህ ነበሩ። አሁን ደግሞ ወደ ባህር ማዶ እናልፋለን። በአውስትራሊያ ጥቃት የፈጸመው ግለሰብ ከኮማ መንቃቱ ተነገረ። የአውስትራሊያ መገናኛ ብዙኃን የሲድኒ ሞርኒንግ ሄራልድን ጨምሮ ሁለተኛው ተጠቂ ናቪድ አክራም ከኮማ ነክቶ በሆስፒታል ውስጥ እንዳለም ተዘግቧል። ከፖሊስ ጋር እየተነጋገረ እንደሆነም የመገናኛ ብዙኃን ዘግቧል። ከእሁዱ ጥቃት ጋር ግንኙነት አላቸው ከተባሉ ሁለት ታጣቂዎች መካከል አንዱ የሆነው ናቪድ አክራም ሲሆን ሌላኛው ጥቃት አድራሽ ወላጅ አባቱ ሳጂድ አክራም በጥቃቱ ስፍራ ህይወቱ አልፏል። በጥቃቱ 16 ሰዎች ህይወታቸው ያለፈ ሲሆን የተጎዱ 24 ሰዎች የሆስፒታል ሕክምና ማግኘታቸውም ቀጥሏል። በሌላ በኩል የኒው ሳውዝ ዌልስ ጠቅላይ ሚኒስተር በቦንዲ የባህር ዳርቻ በአይሁድ ፌስቲቫል ላይ ለደረሰው ጥቃት የፖሊስ ምላሽ አዝጋሚ ነበር በሚል የተሰነዘረውን ትችት አጥብቀው ውድቅ አድርገውታል። መኮንኖቹ በጀግንነትና በቅንነት እርምጃ ወስደዋል። አንዳንድ እማኞች እንደሚናገሩት ፖሊስ ሁለቱን ታጣቂዎች ትጥቅ ለማስፈታት በጣም ቀርፋፋ ነበርም ብለዋል። ክሪስ ሚኒስ ለጋዜጠኞች በሰጡት መግለጫ በጥቃቱ ከፍተኛ ጉዳት የደረሰባቸው ሁለት የፖሊስ መኮንኖችን ብለዋል። እነዚህ የፖሊስ መኮንኖች ሲሸሹ ከኋላ ሳይሆን ከፊት በጥይት ተመተዋልም ሲሉም ተደምጠዋል። ትራምፕ ቢቢሲ ላይ የ5 ቢሊዮን ዶላር የስም ማጥፋት ክስ ከፈቱ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቢቢሲን በስም ማጥፋት ከሰሱ። ቢቢሲ ያልተላለፈ ዘጋቢ ፊልም ላይ ከተደረገው አርቶት ጋር በተያያዘ የ5 ቢሊዮን ዶላር ክስ መክፈታቸውን ይፋ ተደርጓል። ቢቢሲ ስሜን አጥፍቷል፣ የንግድ ሕግም ጥሷል ሲሉ ትራምፕ ተቋሙን በፍሎሪዳ ፍርድ ቤትም ከሰዋል። የፓናሮማ ዘጋቢ ፊልም ከተደረገበት አርቶት ጋር በተያያዘ የተከፈተው ክስ የ5 ቢሊዮን ዶላር ነው። ቢቢሲ ትራምፕን ይቅርታ ቢጠይቅም ካሳ ለመክፈል አልተስማማም። ቢቢሲ
አድሎና ስም ማጥፋት ተፈጽሟል የሚለውን ክስ አልተቀበለም። የትራምፕ ጠበቆች ቢቢሲ የፕሬዝዳንቱን ስም እንዳጠፉና ሆን ብለው ተንኮል አዘልና አሳሳች በሆነ መንገድ ንግግራቸውን እንዳቀናበሩም ተናግረዋል። ቢቢሲ ስለቀረበበት ክስ እስካሁን ምላሽ አልሰጠም። የአሜሪካ ምርጫ በ2024 ከመካሄዱ አስቀድሞ ዘጋቢ ፊልሙን በዩናይትድ ኪንግደም ተላልፏል። ባለፈው ወር ትራምፕ ቢቢሲን እንደሚከሱም ገልጸዋል። ተመልካቾቻችን እስካሁን ስተከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ አድርጌ ነበር። መልካም ቆይታ።